ጤና ይስጥልኝ ተመልካቾቻችን። በመከላከያ ሰራዊትና በህወሓት መካከል ውጊያ መቀስቀሱ ተነገረ። ህወሓት መግለጫ አውጥቷል። በአውሮፓም የአሜሪካ ጦር አዛዥ እስራኤልን ከኢራን ባሊስቲክ ሚሳኤል ለመከላከል የሚያስችል በቂ ኃይል የለም ማለታቸው ተነገረ። እስራኤልና አሜሪካም በኢራን የኃይል መሠረተ ልማቶች ላይ አዲስ ከፍተኛ ጥቃት ይፈጽማሉ መባሉን ተከትሎ የአሜሪካ ዜጎች ከእስራኤልና ከሌሎች የአካባቢው ሀገሮች በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ተላልፏል። ስፔን በስደተኞች መወረሯን ተከትሎ ከአውሮፓ ሀገሮች የተሰጠውን ምላሽ በጽኑ አወገዘች። አውሮፓ ከስፔን ጋር ያለውን ግንኙነት ለማቋረጥ እያሰበ ነው ተብሏል። አሜሪካም ኢትዮጵያን ጨምሮ በበርካታ ሀገሮች ላይ የቪዛ ክፍያ ማሳደጓ ሲነገር፣ ሳውዲ አረቢያም ዛሬም በኢትዮጵያውያን ላይ የሞት ፍርድ ተፈጻሚ ማድረጓ ታውቋል። በላይ በቀለ ነኝ። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በመከላከያ ሰራዊትና በትግራይ ኃይሎች መካከል ውጊያ መቀስቀሱ ተነገረ። ቢቢሲና የፈረንሳይ ቴሌቪዥን ባሰራጩት ዘገባ በሰሜን ምዕራብ ኢትዮጵያም ከዛሬ ማለዳ ጀምሮ ውጊያ መቀስቀሱን አመልክተዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬ ባሰራጨው መግለጫም መከላከያ ሰራዊት በምዕራብ ትግራይ ግልጽ ጦርነት ከፍቷል ሲል ከሷል። ከፌዴራል መንግስት እስካሁን ስለ ጉዳዩ በይፋ የተሰጠ መግለጫ ባይኖርም ቢቢሲ የጠቀሳቸው የመስኖ ሚኒስትሩ አብርሃም በላይ በመከላከያ ሰራዊትና በህወሓት መካከል ግጭት መነሳቱን በማህበራዊ መገናኛቸው ጽፈዋል። ህወሓት ጦርነት አውጇል፣ በፍጥነት ካልተገታ የከፋ ጉዳት ያስከትላል በማለት ሚኒስትሩ አሳስበዋል። አንድ የአሜሪካ ከፍተኛ ጀነራል እስራኤልን ለመጠበቅ በቂ የጦር ኃይል እንደሌላቸው አስጠነቀቁ። ዋሽንግተን ፖስት የባለሥልጣናትን መረጃ ጠቅሶ እንደዘገበው በአውሮፓ የአሜሪካ ጦር አዛዥ ጀነራል አሌክሲስ ግሪንኮቪች እስራኤልን ከኢራን የባሊስቲክ ሚሳኤል ጥቃት ለመጠበቅ የሚያስችል በቂ የባህር ኃይል እንደሌላቸው ለፔንታጎን ምስጢራዊ ማሳሰቢያ ሰጥተዋል። አሜሪካም እስራኤልን ከኢራን ሚሳኤሎች ለመጠበቅ የምትጠቀምባቸው የባህር ኃይል ደምሳሽ መርከቦች እጥረት ገጥሟታል። ጀነራሉ በቂ የጦር መርከቦች ከሌሉ የውጭ ሀገራትን ጥበቃ ትተው የአሜሪካንን ግዛት ደህንነት ለማስቀደም እንደሚገደዱ አሳስበዋል። ይህ ማሳሰቢያ የተሰጠው በኢራንና በእስራኤል መካከል ያለው ውጥረት በከፍተኛ ደረጃ በጨመረበትና የአሜሪካ ወታደራዊ አቅም በበርካታ ዓለም አቀፍ ግንባሮች ላይ ተወጥሮ በሚገኝበት ጊዜ ነው። እንዲሁም አሜሪካና እስራኤል በኢራን የኃይል መሠረተ ልማቶች ላይ ከፍተኛ ጥቃት ለመፈጸም እየተሰናዱ እንደሆነ መግለጻቸውን ተከትሎ የኢራን ባለሥልጣናት የከፋ ምላሽ እንደሚሰጡ ማስጠንቀቃቸው ይታወሳል። አሜሪካ በእስራኤል ዮርዳኖስና ኢራቅ የሚገኙ ዜጎቿ አካባቢውን ለቀው እንዲወጡ ወይም ለጉዞ እንዲዘጋጁ አሳሰበች። በቀጠናው እያየለ የመጣውን ከፍተኛ የጸጥታ ችግር ተከትሎ በእስራኤል ዮርዳኖስና ኢራቅ የሚገኙ የአሜሪካ ዜጎች ከመካከለኛው ምስራቅ ለቀው እንዲወጡ ወይም ሁኔታዎች ከተባባሱ በፍጥነት ለመልቀቅ ተዘጋጅተው እንዲቆዩ የአሜሪካ ኤምባሲዎች ዛሬ አስጠንቅቀዋል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ባወጣው መግለጫም ኢራንና ከእርሷ ጋር ወገንተኝነት ያላቸው ቡድኖች የሞርታር የሚሳኤልና የድሮን ጥቃቶችን ሊሰነዝሩ ስለሚችሉ አሜሪካውያን በአቅራቢያቸው ያሉ የጥቃት መሸሸጊያ ቦታዎች በደንብ እንዲያውቁና በንቃት እንዲጠብቁ አሳስቧል። በተጨማሪም ከውጥረቱ መባባስ ጋር ተያይዞ የአየር ክልሎች ሊዘጉና የበረራ ስረዛዎች ሊያጋጥሙ እንደሚችሉ አመልክቷል። በተመሳሳይ በባግዳድ የአሜሪካ ኤምባሲና ኤርቢል የሚገኘው ቆንስላ ጀነራል በበኩላቸው በኢራቅ የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉና ከመካከለኛው ምስራቅ ቀጠና ለመውጣት እንዲዘጋጁ ጥሪ አቅርበዋል። ሁለቱም ኤምባሲዎች ኢራንና ተባባሪ ቡድኖቿ የአሜሪካንን ጥቅሞች ኢላማ ሊያደርጉ እንደሚችሉ ያስጠነቀቁ ሲሆን በኢራቅ የሚገኘው የአሜሪካ ዲፕሎማቲክ ተልዕኮ ክፍት ሆኖ አገልግሎት እየሰጠ ቢሆንም አስፈላጊ ያልሆኑ ሰራተኞች ሀገር ለቀው እንዲወጡ መመሪያ መቀመጡን አመልክተዋል።
ሳውዲ አረቢያ ዛሬም ሌሎች 3 ኢትዮጵያውያንን በሞት መቅጣቷን አስታውቃለች። ኢትዮጵያውያኑ ወደ ሳውዲ አሺሽ ለማስገባት ተባብረዋል የሚል ክስ እንደተመሰረተባቸው የሀገር ውስጥ ጉዳይ ሚኒስቴር ገልጧል። ባለፈው ሰኞ በተመሳሳይ 5 ኢትዮጵያውያን በሞት እንደተቀጡ የሳውዲ ባለስልጣናት ገልጸዋል። ሙሻሂት በተባለ እስር ቤት ከ60 በላይ ኢትዮጵያውያን በአደንዛዥ እጽ ክስ የተመሰረተባቸው ማለትም በአደንዛዥ እጽ ክስ የሞት ቅጣት እየጠበቁ ስለመሆናቸው ሂዩማን ራይትስ ዎች ቀደም ሲል ማስጠንቀቁ ይታወሳል። አሜሪካም ኢትዮጵያን ጨምሮ የ50 ሀገራት ዜጎች ለቪዛ ማመልከቻ የሚያስይዙትን የገንዘብ መጠን በቋሚነት ወደ $20,000 ማሳደጉ ተነገረ። ይሄ አዲሱ ደንብ የንግድና የቱሪስት B1 እና B2 የቪዛ አመልካቾችን የሚመለከት ነው ብሏል የአሜሪካ ውጭ ጉዳይ ሚኒስቴር። ከተፈቀደላቸው ጊዜ በላይ አሜሪካ ለሚቆዩ ተጓዦች ገንዘቡ ተመላሽ አይሆንም። ከ50ዎቹ ሀገሮች 30ዎቹ አፍሪካ ውስጥ ሲሆኑ ከነዚህም መካከል ኢትዮጵያም፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ዛምቢያ፣ ዚምባብዌ እና ታንዛኒያ ይገኙበታል። ስደተኞችን በተመለከተ ከአውሮፓ ሀገሮች የተሰጠውን ምላሽ የስፔን መንግስት ራስ ወዳድነት፣ ከፋፋይና ህገወጥ ሲል በጽኑ አወገዘም። የስፔን ሀገር ውስጥ ጉዳይ ሚኒስትር ፌርናንዶ ግራንዴ ማርላስ ዛሬ በሰጡት መግለጫም የሞቱ ስደተኞች ቁጥር ቢያንስ 67 መድረሱን አረጋግጠዋል። ሆኖም በድንበር አካባቢ ያለው ሁኔታ በፖለቲካዊ ጥቅም ተነሳስተው ስፔን ላይ ጥቃት መሰንዘራቸው አሳዛኝ መሆኑን አመልክተዋል። አክለውም ሰዑታም በሸንገን ክልል ውስጥ እንደምትካተት አስታውሰዋል። የችግሩን ስፋት በመገንዘብ 22 የአውሮፓ ህብረት አባል ሀገራት ድንበሩን ሙሉ በሙሉ ወደ ነበረበት ለመመለስ የሚያስችል አስቸኳይ ስብሰባ እንዲጠራ በጋራ ጠይቀዋል። የስፔኑ ሀገር ውስጥ ጉዳይ ሚኒስትር በበኩላቸው ተጨማሪ ህገወጥ ስደተኞች እንዳይገቡ የባህር ላይ የደህንነት መሰናክሎችን ማቆም መጀመራቸውን አስታውቀዋል። ፈረንሳይ ከስፔን ጋር ባላት ድንበር ላይ የምታደርገውን ፍተሻ ያጠናከረች ሲሆን የፖሊስ ኃይሏን እንደምትጨምር አስታውቃለች። የፖርቹጋል ጠቅላይ ሚኒስትር ሉዊስ ሞንቴኔግሮ በበኩላቸው በድንበር ላይ የሚደረጉ ፍተሻዎችን ማጠናከር በሚቻልበት ሁኔታ ላይ እየመከሩ መሆናቸውን ገልጸዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቫን ደር ሌyen